ካልገባሽ አናቱን ነው ማፈርሰው። ምንድነው የሚያስቀባጥረው? ከሷ ጋር ፍቅር እንደጀመርክ ሰምቻለሁ። ገንዘቡንም ለእናትህ ሳይሆን ለማንም ልታውለው። ሽጉጥ ይዘህ አትጃጃል። ውጣልኝ። ለምን አትተኩስም? ተኩስብኛ። ገዜ እሱን ነገር ተው፣ ብትነጋገሩ አይሻልም? ተባብረሽ የእናቴን ገንዘብ የምትበይ? በፍጹም ናቲ፣ እኔ እናትህን ገንዘብ አልበላም። አንድ ነገር ግን ቃል ልግባልህ፣ የምፈልገውን ያህል ብር ግን እንዲሰጥ ማድረግ እችላለሁ። ለምን ነው የኔን ገንዘብ ሰው እንዲቀበልልኝ ማደርገው? ለምን? አንዳንድ ጊዜ ብልጥ ሁን እንጂ ናቲ፣ ሁሉም ነገር እኮ በቡጤ አይሆንም። ከባድ ጊዜ እየመጣው እንደሆነ ግልጽ ነው። በዚህ ጊዜ ነው ከኔ ጋር ያለሽ አብሮነትሽ የሚታየው። አለሜ ልጇን አይተዋለች፣ ትሁት ደግሞ ሚስጥራችንን ደርሳበታለች። አንዱን ስናስተካክል አንዱ እንዳያመልጥ። ምንሽ ተነካ? መሄድ ፈልጋለሁ። ወዴት ነው የምትሄጂው? ወደ ቤቴ፣ ወደ እናቴ። እንዴ ቆይ ተያይዛችሁ ለቁ ነው የምትለው እንዴ? ፈርተሽ ነው? ምናልባት አንተ ኖሮ ጨርሰህ ሊሆን ይችላል። እኔ ግን አርጅታል እያልሽኝ ነው? በቅቶኛል፣ መኖርን ጠግቤያለሁ እያልክ እኮ ነው። ይስማኝ፣ እኔ አንተ ማጣት አልፈልግም። ፍቅራችንን የሚያደፈርስ ምንም አይነት ነገር እንዲፈጠር አልፈልግም። አዎ እንዲህ እስቲ ነው የሚያምርብሽ። ያ የሚሆነው ደግሞ በምን መሰለህ? ሰላማችንን ስንጠብቅ። ለምሳሌ ለናቲ ገንዘቡን ሰጥተን ነገሮችን ማስተካከል እንችላለን። ትሁትንም ደግሞ አለሜን ያየቻትን ማስጠንቀቅ እንችላለን። ናቲዬን አገኘሁት ግን ሽቱቴ እኔ እናቱን ደግሞ ወደው ንገሪኝ። አሁን እኔ ከባድ አደጋ ላይ ነኝ። ከዚህ በኋላ ላልመጣ እችላለሁ። ግን ስሚ፣ ባልመጣው ነገሮችን ለማስተካከል ሞክራለሽ። ምንም ነገር አላየሽም፣ አልሰማሽም። ዝም ብለሽ ስራሽን እየሰራሽ ደሞዝሽን መውሰድ ብቻ። አይ የምትይ ከሆነ ግን እርምጃ ይከፋል። እሺ ትሰማኛለህ? የተቀመጥኩበት ወንበር ከሱ የተሻለ ወንበር እኔ ጋር አለ። ናና መውሰድ ትችላለህ። ሽጉ ሲደቅንብኝ ፊትሽን አይቼዋለሁ። እንዳንቺ ያዘነልኝ የለም ከእናቴ ውጪ። ናቲ እባክህ የምነግርህን ነገር እስከምነግርህ ድረስ ነገሮችን እንዳታበላሽ ረጋ በል። ትሁቴ ሌላ ስራ ላስገባሽ? ለጠብቅ ጉዳይ እፈልግሃለሁ ናቲ፣ ግን እንዴት እንደማገኘህ አላውቅም። እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ድራማችን ከባለፈው ክፍል ሲቀጥል ገዛኸኝና ናቲ በሳሎን ውስጥ እየተጨቃጨቁ ተመልክተናል። ናቲም ሌላ ገንዘብ አልጠየቅኩህም፣ እባክህ ገንዘብ ስጠኝ ሲል ይጠይቀዋል። ገዛኸኝም እንዲህ ብሎ ይመልስለታል። አንተ ኬት ያመጣኸው ገንዘብ ነው? እኔ እኮ ሰርቼ ጥሬ ግሬ ያመጣው ገንዘብ ነው፣ የምገንዘብ ነው የምትጠይቀኝ ሲል ይጮህበታል። ናቲም ምንም ሌላ ነገር አትበል፣ ይሄ ገንዘብ እኮ የናቴም ነው፣ የናቴ ላብ ነው፣ ስለዚህ የገዛ ገንዘቤን ጠየቅ ብሎ ይጮህበታል። በዚህ መሃልም በድንገት አለሜ ድምጽ ትሰማለች። የልጇን ድምጽ አብደሻል ብትባልም ልትረሱ አልቻለችምና አብጃለሁ እንዴ? የሞተ ሰው ድምጽ እንዴት ይሰማኛል? ስትል ከራሷ ጋር እየተጨቃጨቀች ከሳሎን ወጥታ ድምጹን ለመስማት ወዳለበት አቅራቢያ ለመሄድ ተወስናለች። በዚህ መሃልም ትሁት ወደ ሳሎን ትሄድና ስትወጣ ትመለከታታለች። ይህንን የሚያየችው ትሁት ጥሩ ነገር እንደማይፈጠር ስለገባት እንድትመለስና እንድትጠብቅ ነግራት እሷ ወደ ሳሎን ወጥታ ለምን አትስማሙም ስትል ትጠይቀዋለች። ገዛኸኝም በትሁት እጅግ በጣም እየተበሳጨ አንቺ ደግሞ ምን አባሽ ልትሰሪ ነው እዚህ ውስጥ የምትገቢው ሲል ይጮህባታል። ትሁትም ይቅርታ እያለች ሳለ በድንገት ከኋላ አለሜ ወደ ሳሎን ትወጣለች። ይህንንም ሲመለከቱ እጅግ በጣም ይደነግጣሉ። አለሜ ልጇን ከጀርባ እየተመለከተች እጅግ በጣም ውስጧ ሐሴት ሲያደርግ ከእንዲሁ መመልከት እንችላለን። እናም ይህንን የተመለከተው ገዛኸኝ ነገር ሁሉ ሊበላሽ እንደሆነ ስለገባው ልጁ ናቲ ሳይዞር በፊት ወደ ኋላ ሽጉጡን ከውስጥ ከታጠቀበት ያወጣና አሁኑኑ ግቢ እዚሁ ነው የምደፋው ሲል ደንግጣ ወደ መኝታ ቤት ሮጣ ትገባለች። ናቲም ግራ እየተጋባ ይመለከተዋል። ትሁትንም አንቺም ቀጥይ ይጂ ግቢ ሲል ይልካታል። በንግግሩ እጅግ የደነገጠው ናቲ ምንድነው የምትዘባርቀው ሲል ይለዋል። ገዛኸኝም ከቤት እንዲወጣ ነግሮት ጥሏቸው ይሄዳል። በሌላ በኩል ወደ መኝታ ቤት የተመለሰችው አለሜ ልጇን በማየቷ እጅግ በጣም ደንግጣና ደስ ብሏት ሳለ ትሁት ደግሞ መታ
እውነት እንደሆነ እንድትነግራት ስትል በውስጧ እየተማጸነች እንመለከት። ናቲ በህይወት ኖሮ ስላየችው ብቻ ጭንቅላቷ ባንዴ ትልቅ ሰላም እንዳገኘ እንረዳለን። ለዛም ነው ትሁት መታ ያየችው ነገር እውነት እንደሆነና አብዳ እንዳልሆነ እንድታስረዳት እየጠበቀቻት ያለችው። እዚህ ጋር እኔ አንድ ጥያቄ ልጠይቃችሁ። እናንተ ልጃችሁ ካጠገባችሁ ወጥቶ ሞቷል ተብላችሁ ህርማችሁን አውጥታችሁ ነገር ሁሉ ጨልሞባችሁ ሳለ በድንገት ግን ባላሰባችሁት ሁኔታ ድምፁን ወይም ደግሞ በአካል ፊት ለፊት ብታዩት ምን አይነት ስሜት ይሰማችሁ? ይህንን እናንተ ለራሳችሁ መልሱትና ድራማችንን እንቀጥል። በሌላ በኩል ደግሞ እጅግ እየተጨነቁ ያሉትን ገዛኸኝንና ቤቲን እንመለከታቸዋለን። ቤቲም ወደ መኝታ ክፍሉ ስትገባ አንተ ተረጋጋ፣ እሱን አረጋግቼው እንዲሄድ አድርጌዋለሁ እና እንዴት አረግሽው ሲላት ገንዘቡን እንደምንሰጠው ነግሬዋለሁ ይላታል ትለዋለች። እሱም ማን አባቱ ስለሆነ ነው የኔን ገንዘብ የሚወስደው ብሎ ይቆጣል። ቤቲም በብልሃት ነገሮችን አረጋግታ ታስረዳዋለች። አሁን ትሁትም እውነታችንን ደርሳበታለች። እናቱም ደግሞ ልጇ በህይወት መኖሩን አይታለች። ስለዚህ ትልቅ ችግር አለብን። አሁን ገንዘብ ለኛ ችግር ሊሆን አይገባም ገዜ። ስለዚህ እባክህን ገንዘቡን እንስጠውና ትሁትንም የሆነ ነገር አድርገን ዝም እናስብላት ስትል ትጠይቀዋለች። በሐሳቧም እሺ ብሎ ይስማማል። በሌላ በኩል ደግሞ ትሁትንና አለሜን እንመለከታለን። ትሁት ባገኘችው አጋጣሚ ወደ ክፍሏ ትገባና አለሜ የደስታ እንባ እያነባች ታገኛታለች። አለሜም ትሁቴ ልጅን እኮ አየሁት፣ ያየሁት ነገር እውነት ነው ወይ ንገሪኝ ስትል ትጠይቃታለች። ትሁትም ረጋ ብላ ነግሬሽ ነበርኩ ልትሰሚኝ አልፈለግሽም፣ አንቺ አላበድሽም፣ ናቲም አልሞተም ስትል ትመልስላታለች። ይህንንም የሰማችው አለሜ ነፍሷ እጅግ በጣም ትደሰታለች። እንዳላበደችም አንድ ማስረጃ አግኝታለች ማለት ነው። ታዲያ እኔ ከዚህ በላይ የትኛው ህይወት ያጓጓኛል? ልጄ በህይወት አለልኝ፣ ከዚህ በኋላ በሞትም አይቆጨኝ ስትል ተናገራለች። ትሁትም ለምን እንደዚህ ትያለሽ? ታይ እንደውም መኖር ያለብሽ አሁን ነው፣ ምክንያቱም ልጅሽ አለልሽ ስትል አሁንም ጭንቅላቷ ጥሩ ነገር እንዲያስብ ስትል ትመክራታለች። እናም ቀጠል አድርጋ ከዚህ በኋላ እኔ ላልመጣ እችላለሁ፣ ሁሉ ነገር በጣም አስቸጋሪ ሆኖ ሰዎቹም ሁሉን ነገር እንደማውቅ ስለገባቸው እዚህ ላልደርስ እችላለሁ፣ ላልመጣ እችላለሁ፣ ነገር ግን በውጪ ሆኜ የሚያስፈልግሽን ነገር ሁሉ አደርግልሻለሁ፣ እናም ዝም አልልም ስትል ትመልስላታል። ከዚያም ታሪካችን ሲቀጥል ገዛኸኝ ትሁትን ለማስጠንቀቅ ወደ ኪችን ይሄዳል። በኪችኑም ሳሉ ማታ ረጅም ሌሊት አሳለፍን፣ ምንድነው? እንዴት ነው? ምን እያሰብሽ ነው? ይላታል። የምትፈልጊው ነገር አለ ወይ ጠይቂኝ ሲላት ትሁትም እኔ መሄድ ብቻ ነው የምፈልገው ስትል ትጠይቋለች። እሱም በፍጹም ይሄ ነገር እንደማይሆንና ውል እንዳላቸው ይነግራታል። ቀጥሎም ማታ ስለተፈጠረው ነገር ምንም ነገር አላየሽም፣ አልሰማሽም፣ ድምፅሽን አጥፍተሽ መኖር ትችያለሽ፣ ካልነካሽኝ አልነካሽም፣ አለበለዚያ ግን አጠፋሻለሁ ብሎ በቢላ ያስፈራራታል። ትሁትም በመደናገጥ አይለመደኝም ስትል ትዘጋዋለች። አይለመደኝም ስትል በድንጋጤ ተመለሰለትና ይወጣል። ሌላ በኩል ደግሞ ጋሽዬን እንመለከታቸዋለን። ማለትም የትሁት አጎት ናቸው የተባሉትን ሰውዬ ማለት ነው። ገዛኸኝ እሳቸውን አስጠርቷቸው አንተን አይደል ተያዥዋ ሲል ይጠይቀዋል። እሳቸውም አዎ እኔ ነኝ ብሎ ይመልስላቸዋል። አጎቷ ነህ አይደለ? እናም ሌላ ተያዥ ፈልጌ ነበረ፣ እናት ወይም አባት ወይም ደግሞ እህት ወንድም፣ ጠንከር ያለ ተያዥ ነው የምፈልገው ሲል ይነግረዋል። ወይ አንተ ስታስበው እቺ ልጅ እናት ወይም አባት ቢኖራት ኖሮ እዚህ ሰው ቤት ጓዳ ውስጥ ምን ትሰራ ነበር ሲል ይመልስለታል። እናም አያይዞ ለምን እንደፈለከኝ ነገረኝና ልሂድ እኔ ስራ አለብኝ ሲል ይጮህበታል። ገዛኸኝ ለማስፈራራት ፈልጎ የተቀመጥኩበት ወንበር ይታይሃል ብሎ ስለ ማንነቱ ሊያስረዳው ሲፈልግ እኔ ጋም ከሱ የተሻለ ወንበር አለ ብሎ መልሶለት ገዛኸኝን እጅግ በጣም አናዶት ትቶት ሄዳል። ታሪካችን የሚቀጥልና ናቲ ወደ ቤት ሲመጣ ትሁት ስትቀበለው እንመለከታለን። ናቲም ስላደረገው ነገር ትሁቴን ይቅርታ ሲላት ትሁቴም ናቲ ምነግርህ አንድ ትልቅ ምስጢር አለኝ፣ ነገር ግን የት እንደሆነና መቼ እንደሆነ አላውቅም። እስከዛ ድረስ በችኮላ ነገሮችን እንዳታበላሽ እባክህ
ስትል ትለምነዋለች። ናቲም ትናንትና ሽጉጥ ሲደቅንብኝ ያዘንሽልኝ አንቺ ብቻ ነበርሽ ትሁቴ፣ ስለዚህ ባክሽ ከዚህ ቤት ላስወጣሽ ብሎ ይጠይቃታል። እሷም አይ ናቲ አሁን አብረን መቆየት አንችልም ብላ ጥላ ወደ መኝታ ቤት ትሄዳለች። እዚህ ጋር ግን አንድ ነገር ልበላችሁ። እውነቱ ሊወጣ በጣም እየተቃረበ ትሁት ለናቲ ሚስጥሩን ነግራ ሁሉን ነገር እፎይ ብለው በራሳቸው ነገሮችን ቢፈቱ መልካም ነበር። ትሁት ምን እንደፈራች ባናቅም ነገር ግን የፈራችው አንድ ነገር አለ። ምክንያቱም እነገዛኸኝ ትሁት እውነቱን ስለደረሰችበት አንድ ነገር ቢፈጠር እሷ እንዳደረገችው ስለሚያውቁ በመጀመሪያ በዛ ጭካኔያቸው ትሁቴን የሆነ ነገር ያደርጓታል። ትሁት ደግሞ ይሄ ነገር ሳይፈጠር በትክክለኛው መንገድ እነሱን ማጋለጥና እውነቱን ማውጣት። እናት ልጇ በሕይወት እንዳለ አውቃለች። አሁን ደግሞ ልጅ እናቱ በሕይወት እንዳለች ማወቅ ያለበት ሰዓት ነው። ነገር ግን በየትኛው ጊዜና በየትኛው ሰዓት ይህን እንደምንመለከት አናውቅም። ትሁት አሁን እድል ተሰጥቷታል። ያየችውን ነገር እንዳላየች አርፋ ስራዋን እየሰራች እንድትኖር። ነገር ግን በዚህ ውስጥ ትሁት ምን አይነት ውሳኔ የምትወስን ይመስላችኋል? በዛ ላይ ደግሞ ቤቲ እግር በእግር ትሁትን እየተከታተለቻትና ገዛኸኝ እጅግ በጣም መጥፎ ሰው ነው፣ ኃይለኛ ሰው ነው፣ ስለዚህ ከምታደርጊው ነገር ተጠንቀቂ ብላ በተደጋጋሚ ስታስጠነቅቃት ተመልክተናል። ተመልካቾቻችን በቀጣይ ክፍል ምን እንደሚፈጠር ይዤላችሁ እስከምመጣ ድረስ ሐሳባችሁን በኮሜንት መስጫው ላይ ማስቀመጥ ትችላላችሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።